ባሮባች ያጭቦታል ይጉዳይ ከነኝ ወንጌላውያን ሳይፈጠሩ ሳይወለዱ ሳይጠሩ 700 ዓመት ቀድሞ ግን ማንሳፈን ስለ ዮሐንስ ማን ተናገረ? ኢሳይያስ ጻፈ፣ ተናገረ፣ ተረጎመ፣ ተራገገ ስለ ዮሐንስ ማለት ነው እንጂ እኮ በዚያ ዘመን አይደለም። በምድረ በዳ የጮኸው ዮሐንስ በኢሳይያስ ዘመን አልነበረም። በምድረ በዳ የሚጮህ የአዋጅ ነጋሪ ቃል ያ አዋጅ ነጋሪ ቃል መቼስ ያው ታውቁታላችሁ። አዋጅ ነጋሪት ይመታል። እንግዲህ ለጦርነት ሊሆን ይችላል፣ ለተለያየ ነገር ነጋሪት ምድርን የሚያናውጽ ነጋሪት ይመታል። ያን ጊዜ ምድር ሁሉ ዋይ ዋይ ትላለች፣ ትሰማለች ማለት ነው። ከዚያ ጋር ሲተረጉመው ዓለም ሁሉ ሊቀበለው የሚገባ፣ ዓለም ሁሉ ሊሸከመው የሚገባ፣ ዓለም ሁሉ ሊናፍቀው የሚገባ አማናዊ ቃል ኢየሱስ ክርስቶስ ወደዚህ ምድር መጥቶ በማኅፀነ ማርያም በድንግል ማርያም የማኅፀን ሰሌዳ ላይ አካላዊ ቃል ተጽፎ ከድንግል ተወልዶ በዚህ ምድር ላይ እየተመላለሰ በኪደተ እየተመላለሰ ዓለምን ከማስተማሩ አስቀድሞ ዓለምን እንደሚቀድስ እንደሚመላለስ ስለ እርሱም ደግሞ የምስራችን እያወጀ የሚመጣ የበረሃው መናኝ የበረሃውን ኮከብ በጠለ ትምህርቱ የአይሁድን ልቦና ያለመለመ በጠለ ጸሎቱ የሲናን ምድረ በዳ ያለመለመ የወንጌሉ ኮከብ የበረሃው ሰባኪ ማነው ሲባል ማነው ሰው ስለሱ የተናገረለት አያችሁ። ስለሱ የተናገረው ገና ሳይወለድ ግብሩን ገለጠና ተናገረለት። ገና ሳይወለድ በስራው ገለጠው። በስሙ አይደለም፣ ዮሐንስ ስሙ አይደለም፣ የአዋጅ ነጋሪ ቃል ብሎ ገለጠው። በምድረ በዳ እያወጀ የሚመጣ እንግዲህ ይሄ የተነገረለት በነቢይ አስቀድሞ ትንቢት የተነገረለት ነቢይ ሰማዕትም ነው፣ ሐዋርያ ነው። እሱ በኋላ እንመጣበታለን። ጌታችን እንዴት እንደገለጠው ክብሩ እንዴት እንደሰበከለት በዚህ ዓለም ላይ እንደሰበከው እሱ በኋላ እንመጣበታለን። ዋናው መሰረታዊ ነገሩ ግን ከ700 ዓመት በኋላ የአዋጅ ነጋሪ ቃል ተብሎ ከተነገረለት በተነገረ በ700 ዓመት ፍጻሜ መጨረሻ ላይ የነቢያት መደምደሚያ ነቢይ የሐዋርያት መጀመሪያ ሐዋርያ እርሱ ይወለድ ዘንድ እግዚአብሔር በምሥራተ መልአክ ራሱ ፈቅዶ የቅዱስ ገብርኤልን ከሰማይ ወደ ምድር በናዝሬት ገሊላ ባለች ቤተ መቅደስ መልአኩን ልኮታል። እግዚአብሔር መልአኩን በምሕረት ይላክልን እግዚአብሔር። አዎ ቅዱስ ገብርኤል የደስታውን መልአክ በመጽሐፍ ቅዱስ የደስታ መልአክ ይባላል። ቅዱስ ገብርኤል የምን መልአክ? ምክንያቱም ከገብርኤል አንደበት የሚወጣው ደስታ ብቻ ነው። ገብርኤል ሁልጊዜ ይዞ የሚመጣው መቅሰፍት ይዞ አይመጣም። ገብርኤል ሐዘን ይዞ መጣ ያውቅም። ሐዘንን የሚያርቅ ደስታን የሚያጎናጽፍ ከአንደበቱ የሚወጣ ደስ ይበልህ ደስ ይበልሽ የሚል ሙሉ በሙሉ ችግርና መከራን የሚያስወግድ መልአክ፣ ደስታን የሚያጎናጽፈው መልአክ ቅዱስ ገብርኤል ነው። ቅዱስ ገብርኤል ነው እና 7ኛው መቶ ዓመት በሚጠናቀቅበት ጊዜ ትንቢት በተነገረ የአዋጅ ነጋሪ ቃል ተብሎ የእግዚአብሔርን መንገድ ጥርጊያውን አቅኑ፣ አስተካክሉት፣ ጎባጣው ዝቅ ይበል፣ ተራራውን ዝቅ ይበል፣ ሸለቆም ደግሞ ይሙላ ብሎ ይሄ ለዮሐንስ የተነገረው ይህ ይፈጸም ዘንድ ዮሐንስ እንዲወለድ እግዚአብሔር መልአኩን ላከ። ማለት ላከ 90 ዓመት ያለፋት እናቱ ኤልሳቤጥ ነበረች። 90 ዓመት ያልፋትም ግን አንድ ቀን ልጅ አጣው ብላ እግዚአብሔር ጠይቃት ነበር። እውነታዊ ተቃሉ ጋር ናቸው። ምን ብላ አታውቅም? ምን ብላ አታውቅም? ልጅ ስጠኝ ብላ ወይም ልጅ ስላጣው ብላ አማራው አታውቅም። ከአባቶቻችን ከቅዱሳን የምንማረው ከእናቶቻችን ከቅዱሳት የምንማረው ምንድን ነው ከተባለ በነገር ሁሉ እግዚአብሔር ይመስገን ነው ቋንቋችን። ተቃሉ ጋር ናቸው። እኛ ስላል ልጅ አይመጣም፣ እኛም ስለጠላ ልጅ አይቀርም። ምክንያቱም ልጅ የማን ስጦታ ስለሆነ? የእግዚአብሔር ስጦታ ስለሆነ። ይሄ ደግሞ እድሜ ገደብ የሚባለው ጉዳይ የእኛ ሀሳብ ነው፣ የሰዎች ሀሳብ ነው እንጂ እግዚአብሔር በፈለገ ሰዓት በመቶ ዓመት ቢሆን ምን ይሰጣል እግዚአብሔር? አሁን ልማደ አንስት ከቆመ በኋላ ልማደ አንስትን መመለስ ይችላል እግዚአብሔር። የለም አይሰጥም፣ አልፏል፣ ከዚህ በኋላ መቃብር ነው የሚጠብቀኝ በሚባልበት ሰዓት እግዚአብሔር ልጅ መስጠት ይችላል። አይችልም? ተመለሱ ነው እግዚአብሔር። አዎ ይሰጣል። ይህንን ከኤልሳቤጥ እንማራለን። ሊቃውንት አባቶቻችን የሚሉት አንድ ሰው ነበረ፣ ካህን ነው፣ ዘካርያስ ይባላል። የሉቃስ ወንጌል ምዕራፍ 1 ቁጥር 5 ጀምራችሁ አንብቡት። አንድ ሰው ነበረ ከካህናት ወገን የሆነ ካህን ነው፣ እግዚአብሔር የሚያገለግል
ሚስትም ነበረችው፣ ስሟ ኤልሳቤጥ ትባላለች። ኢየሱስም ዘካርያስ ይባላል። ሁለቱም እግዚአብሔርን የሚፈሩ ናቸው። ይሄ መሰረታዊ ነገር ለአዳማኝ ማንን የሚፈሩ ናቸው? እሙንቱ ፈሪሃነ እግዚአብሔር፣ ሁለቱም እግዚአብሔር የሚፈሩ ናቸው። ማንና ማን? ካህኑ ዘካርያስ፣ ቅድስት ኤልሳቤጥ። ማንን ይፈራሉ? የክርስቲያን መገለጫው ማንን መፍራት ነው። አሁን ትልቁ ፈተናችን ዓለም ላይ ያለው